ምንድነው የገጠመው? ሀቢባ ባለቤት እርጉዝ ነበረች። የመጣ ሰዓት ደርሶ ከዛ ትንሽ ምንም ባልታወቀ ሁኔታ ሆስፒታል ገብታ ነበር። ከዛ ከወለደች ህፃኗ ከተገላገለች በኋላ እሷ በዛው አረፈች። ልጅቷ ግን ድናለች። የት ሀገር ነው? ሳውዲ አረቢያ ላይ ናት። ሳውዲ። ሶሪ ማይ ብራዘር፣ በጣም ይቅርታ ወንድሜ፣ በጣም አዝናለው። ነፍሷን ይማረው ልበል፣ አላህ ይርሐማት ልበል፣ ምን ልበል? አሸናፊ ካለ ኦኬ። ወረቀት የለንም የሁለታችንም ማለት ነው። በህገ ወጥ ነበር የሄድን። ወይኔ ጉዴ! እቤት ውስጥ ነው የወለደችው? የሚያለቅስ ስቲከር አትላኩ ኮመንት ላይ። የተሰበረ ልብ አድርጉ ይዘጋል። ወንድሜ እኔን አይዞክ አይዞክ። እቤት ውስጥ ነው? እቤት ውስጥ ነው ወይስ ሆስፒታል? አይ ሆስፒታል አምቡላንስ ተጠርቶ አምቡላንስ ደርሶላት ያው ሆስፒታል ነው ልጅ ተገላገለችው። ግን ያው በግሉኮስ እና በእንትን እስከ 14 ቀን ምናምን ቆይታ ነበር ሐኪም ቤት ውስጥ። ግን ከዛ ምንም ነገር ሳታውቅ ያው በ14ኛ ቀኗ አረፈች። አሁን ከሞተ 6ኛ ቀኗ ይዛለች። ወይኔ ወይኔ ወይኔ። አይዞክ ወንድሜ፣ ነፍሷን ፈጣሪ ማረው። አይዞክ። እና ልጅም ደግሞ እዚህ ያለች በህግ ስር ውስጥ በህግ ውስጥ ነው ያለችው። ህፃኗም ያው እዚህ አንድ ላይ ነው ያለችው። እስካሁን ያው ምንም አይነት ነገር እንትን የሌለ ነው። ህፃኗም አንድ ላይ ያው እንዲገቡልን። አይዞክ ወንድሜ። ልጇም ያው ወይኔ በጣም እናዝናለን። ፈጣሪ ነፍሷን ይማረው። አይዞክ። ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞክ ወንድሜ። እሺ እሺ። በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ታርፋለሃለች። ቢያንስ በእሷ ተጽናናለህ። ማስታወሻ ጥላልክ ነው ሄደችው። አይዞክ፣ በርታ በል እባክህ። እሺ። ይከብዳል እኮ እናትሽ ምንም እንደሌለኝ እያወቀች ነበረ ጥላኝ ሄደችው። ሆናላ ያመጣችኝም እሷ ነበረች። እንደዚህ አይነት ያው እንለወጣለን የሰው ሀገር ብለን ነበረ። አይዞክ አላ ወንድሜ። ጨከነችብኝና ልጇን ጥላ ነው ሄደች። ምንም አይዞክ ወንድም፣ በጣም ይከብዳል በእውነት። ቆየክ ካንተ ከመጣክ ወይ እሷ ቀድማ መታ ነው የወሰደችክ? ኧረ አሁን ገና ነኝ 2 ዓመት ምናምን ነው። ገና ምንም ስራ አልነበረኝም። ያው እዚህ ሀገር በጣም ስራ አጥቼ ከዋዲዶ ስር ወደዚህ ምናምን በጣም የሆነ ስራ አጥቼ ራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተሰቃይ። ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን አሁንማ ቋሚ ስራ አግኝቻለሁ። ይስተካክልን ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያለ ይሄ ነገር በመሀል ላይ ገና እሷ ራሱ ደስተኛ ሳትሆን አንድ ቀን ሳታርፍ አንድ ቀን የሆነ ነገር ደስተኛ ሳትሆን አይዞክ ወንድሜ አይዞክ። በጣም ይከብዳል በእውነት በሰው ሀገር ገና ትኩስ ትዳር። የመጀመሪያ ልጃችሁ ነው? አለ ኢትዮጵያ አለን። መጀመሪያ ሴት ልጅ አለ። መጀመሪያ ሴት ልጅ ያለችን አሁንም ሴት ናት። ወይኔ እናት። በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? አረ ምንም ነገር አልነበረባትም። እየተጫወትን ምንም የዛ ቀን ራሱ ብዙ አንድ 10 ደቂቃ አልሞላውም። በቃ ሰውነቷ ሲቀየር ማለት ነው። በቃ ካፏ ዝም ብሎ በተኛችበት ደም ነገር መጣ። ከዛ እየሮጥን እየጮህን አምቡላንስ ተደውሎ አምቡላንስ መጥቶ ወሰደ። ያው በማሽን ኃይል ነው ልጅዋም የተገላገለችው። እሷ ምንም አታውቅም። እስከ 14 ቀን ራሱ በግሉኮስ ነበረ እንትን ብላ ያልነበረችው። 14 ቀን ሆስፒታል ውስጥ በህይወት ቆይታለች ከወለደች በኋላ ማለት ነው። አዎ ነፍሷ አልወጣም ነበር። በግሉኮስ ምንም አታውቅም። ራሷ ግን ትንፋሿ ነበረ። በጣም ያሳዝናል በእውነት በጣም ያሳዝናል ወንድሜ።
ፈጣሪ ነፍሷን ይማረው። ምን ይባላል ሌላ ባለው በሰው ሀገር እና ልጅክን አልሰጡክም ከሆስፒታል? እዛው ናት ልጅክ? አዎ ልጅ እኔም ወረቀት የለኝም ምንም ነገር። ያው እንደምትጠቂ ወረቀት የሌለው ሰው ደግሞ ተደብቄ ነው። እኔ ራሱ ብያዝ የሁሉም ነገር አላውቅም ነበረ። ግን ያው በውስጥ እየሆንኩ የሁሉም ነገር እያረጋገጥኩ ያው እሷ ህይወትን መዳን አልቻለም። እኔ ትድንልኛለች ብዬ ነበረ እያሰብኩ ነበረ። በቃ ዛሬ ነገ ትሻላለች። እሷ ግን አልቻለም። ፈጣሪ የወደደውን አደረገ። እሱ ለምን ማናችንም ከቀናችን አንመልፍም። ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል በሰው ሀገር መሆኑ እና ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው? አንድ ላይ ከእሷ ነው ጋር ያው ነገ ልጄ እናቴ የት ነበረች ራሱ ብትያው አለ ከነ ልጇ እዛ ሄዳለ ራሱ ልጆቿ ማስታወሻ ራሱ እዛ ብትሆን ይሆናል። ሳስብ ስግደት ላይ መሆን አንድ ነገር እንትን ሳትል እዚሁ ደግሞ መቅረት ራሱ አንተ ትሄዳለህ? እኔ አሁን ወደ ውጭ እንትን በደቡብ አካባቢ ነኝ ያለሁት እኮ። ታዲያ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ ለምን ልጃችሁን አትወስድም? አንተ ከሆስፒታል ልጃችሁን ለመውሰድ ግዴታ ኢቃማ ሊኖርክ ይገባል። ካለበለዚያ አይሰጡህም። ማን ነው ልጃችሁን መውሰድ የሚችለው ከመንግስት ከሆስፒታል? እንትን ኤጀንሲ ነው እንጂ እኔ መረከብ ራሱ እዛ መድረስም አልችልም። ይዙኛል ወደ ኤምባሲዎች ምናምን ከዚህ ከኢትዮጵያ ወረቀት ምናምን ተጽፎ ውክልና ወደዚህ እኮ። ከአባት በላይ ማን ነው ታዲያ ውክልና የሚሰጠው? ማን ውክልና ሊሰጥ? አንተ እኮ አባት ነህ። የመጀመሪያ ተጣሪ እኮ አባት ነው ለልጅ። ያው ከእናቷ እንደ ኢትዮጵያ እንዳለ ካርጋችሁ ውክልና ልትሰጡ ነው ወይስ ማን ሊሰጥ ነው ውክልና ለህፃኗ? ኤምባሲ ሄዶ ከሆስፒታል እንዲወስዳት እናትየውን ጭምር አንድ ላይ ማለት ነው። ከእናቷ ነው እንትን የተጻፈው። እናትየው እንዳረፈች ምናምን ሁሉም ነገር ተጽፎ ከዛ ያለው ውጭ ጉዳይ ሚኒስትር ምናምን እንዲፈረም ምናምን ወደዚህ ውክልና ለሀቢብ ኤጀንሲ እንዲሰጠው ምናምን እየተደረገ ነበር። የት ነው ያለችው ባለቤት? አስክሬኗና ልጅ ከየት ነው ያሉት? ጅዳ፣ ሪያድ፣ የት? አላልሳ ውስጥ። አላልሳ የት ነው? ወደ ደማም ሄጃ። ለሪያድ ለየትኛው ከተማ ይቀርባል? ደማም ይቀርባል። ደማም ሪያድም ያው ነው፣ በዛው ነው ሪያድም ያው ግማሽ መንገድ ላይ። እሺ። እና አሁን ምን ላይ ናችሁ? ኤምባሲ ምን አሉክ? ምን እንርዳክኛ? ምን እናግዝክ? ያው በምችሉት አክል ያው ብዙ ብር ይጠይቃሉ እነሱ እንትን እስከ 18 ሪያል ምናምን ብሎኛል። አስክሬኗን ለመሸኘት አስክሬኗና ልጅቷ ህፃኗ ማለት። ለምን አስክሬኗ እዛው አይቀበርም? ቤተሰቦቿ እንዲመጣ ፈልጉት። እሺ። ኤምባሲ ቤተሰቦቿ ምናምን አይቀበርም? በኤምባሲ ምናምን አይቀበርም? ከቨር አያደርግም ይሄንን? የኢትዮጵያ ኮሚኒቲ፣ ኢትዮጵያ ኤምባሲ፣ ኢትዮጵያን ኮሚኒቲ ከቨር አያደርግም ይሄንን የአስክሬን ሽኝት? አያደርግም ማለት ቀጥታኛው ብቻ ከዛ ወረቀት ያለው ወደዚህ አካል እሱ መጥቶ ፖሊሶችን አነጋግሮ እሱ ነው የሚሸኘው። ፖሊሶቹ ያው እንደዚህ ዜግነቷ እንደዚህ ነው ሀገራችን ልጅ ነች ብሎ እሱ ነው አነጋግሯቸው ከፖሊሶቹ እንትን ብሎ ጨርሶ የሚረከበው ኤምባሲው ነው። ማንነቷ እዚህ ጋር አልተገለጸም። አሁን እሷ ምንም ነገር ስለማታውቅ ማንነቷ ምንም ነገር አይታወቅም እኮ። ገባኝ። ገንዘቡን በድንገት ነው ከቨር አያደርግም ወይ ነው የኔ ጥያቄ። ኢትዮጵያን ኮሚኒቲ ከቨር አያደርግም ወይ? ኤምባሲ ኢትዮጵያ ኤምባሲ አያደርግም?
አያደርግም። እኔ እሱ ራሱ ጠይቄው ነበር። አያደርግም። ከዚህ በፊትም የገባበት እንደዚህ ነው አስክሬን ምናምን ብሎ እሱ ነው ራሱ ያናገረኝ። ኦኬ እሺ፣ ኤምባሲ አናገር ማለት እኔ ለአስክሬን ገንዘብ አሰባስቤ አላውቅም። አስክሬን በሞተበት ይቀበር በሚል ማምን ሰው ነኝ እኔ። እዚህ ከሞት ለልጅቷ ለህፃኗ ብለሽ ሀቢባ ለህፃኗ ብለሽ እቺ ልጅ ደግሞ ማስታወሻ ለህፃኗ ምን ማድረጊያ ህፃኗን መሸኛ ካልከኝ ለህፃኗ መላኪያ ኦኬ፣ አንተ ማትሄድ ከሆነ ለህፃኗ መላኪያ አሰባስባለሁ። ለአስክሬን ግን አሰባስቤ አላውቅም። በጣም ብዙ ጊዜም ተጠይቄ ለአስክሬን አንተን በማገዝ በምንችለው ነገር እናግዝህ፣ ለአስክሬን ግን አይደለም ያላሰባስበው። ለልጅ አሁንም የሚያለቅስ ስቲከር አትላኩ። ድጋሚ ኮመንቱን ይዘጉታል ኮሜንት ሞዴሬተሮች። የሚያለቅስ ስቲከር አትላኩ፣ ይዘጋል። ኤምባሲም ደግሞ ሌሎች ማረጋገጫዎችንም ላክልኝ። ኤምባሲ እኔ ግን ለአስክሬን ሳይሆን ለልጅቷ ምንድን ነው የነቀለው? ማን የወረደው? ክርስቲያን ናት። ክርስቲያን አይቀበርም። ሳውዲ አይቻልም። ኧረ ይቀበራል። በጣም ተቀብረዋል። ስላልፈለገች እንጂ እሷ ሪናት ወረደች። ኦኬ፣ የሚያለቅስ ስቲከር የሚልኩትን ብሎክ አደርጋቸዋለሁ። ይዘጋብኛል። የሚያለቅስ ስቲከር አትላኩ ፕሊዝ። እሺ፣ ስልክ ቁጥርህን ለሞዴሬተር